እንደዚህ አይነት ኋላ ቀር አስተሳሰብ ባላቸው ወላጆች ማደግ ትንሽ ከባድ ነው። በ21ኛው ክፍለ ዘመን ደግሞ አዲስ አበባ ከተማ ላይ እንደዚህ ያስባሉ ተብሎ የሚጠበቁ ወላጆች ይኖራሉ ብዬ እኔ በበኩሌ አላስብም ነበር። ግን አስቸጋሪ ነው። አንዳንዴ ሃይማኖትን በተሳሳተ መንገድ በመተርጎም ሳናቀው ብዙ ኋላ ቀር አስተሳሰቦች አሉን ያለቀቁን እስካሁን። እነዛ ኢትዮጵያ የገጠር ክፍል ውስጥ ቢኖሩ አይደንቀኝም ብዙ። አዲስ አበባ ላይ ግን እንደዚህ የሚያስብ ወላጅ ማግኘት ትንሽ ከባድ ነው በጣም። በቀደም ምን ገጠመኝ፣ አንድ ወዳጄ የልጁ ምርቃን ነበረና ባለቤቴና ልጆቼን ይዤ ሄጄ ነበረ በዛ ዝግጅት ለመካፈል እንኳን ደስ ያለህም ለማለት። እንደ አጋጣሚ ሆኖ ያ ምርቃን የጠራን ሰው ሙስሊም ነው እና እኛ ስንገባ በረንዳ ላይ አንዲት ሴት ይዞ ያባብላል፣ ይመክራታል፣ ያጽናናታል። እና እንደ አጋጣሚ እኔን ሲያይ እሱን ታውቂዋለሽ ምናምን ብሎ እንዳወራት መስለኛል አስተዋውቀኝና ሃይ ሃይ ተባባልን። ሰላም ነው ምናምን ተባብለን ምን ሁና ነው? በጣም ተጨንቃለች፣ በጣም ትረበሻለች፣ በጣም ትናደዳለች። በቃ ልጇን እዛ ቦታ ላይ በመላኳ ትጸጸታለች። ምን ተፈጥሮ ነው ስላት ልትነግረኝ ፍቃደኛ አይደለችም። ቀና ብላ ለማየትም ደስተኛ አልነበረችም። እና በግድ እንድትነግረኝ ብዙ ጥረት ባደርግም አልተሳካልኝም። እሱ ነገረኝ። አይ ልጇ ምግብ በልቶ እና ምግብ መብላት ምን ችግር አለው? አይ የእስላም ምግብ ልጄ በላ ብላ በጣም እንትን ብላለች። በቃ አዘነች በጣም። ልጁንም አሳቀቀችው። በቃ ወስጄ እስካስጠምቅ ድረስ ምናምን ብላ። በክርስቲያኖችም እንደዚህ የሚያስቡ ሰዎች አሉ። ገጠር ላይ ይሁን አዲስ አበባ ላይ እንዴት ታስባላችሁ? እኔ በጣም የሚገርመኝ አሁን ይሄ እነዚህ የእሷ ልጅ በእንደዚህ አይነት እድገት አድጎ ስጋ አገኘሁ ብሎ ምግብ አገኘሁ ብሎ ነው የህፃን ልብ ታውቃላችሁ፣ ንጹህ ነው። ምግብ አገኘሁ ብሎ ነው ከወንድሞቹ ከእህቶቹ ጋር ይበላው። እንደዛ እሷ ተጸይፋ ልጇንም እንዲጸየፍ አድርጋ አሳቃ። ይሄ ልጅ በእንደዚህ አይነት መንገድ እያደገ ሲመጣ ለዚህ ሃይማኖትና ይህንን ሃይማኖት ለሚከተሉ ልጆች ምን አይነት አመለካከት እንደሚኖረው አስቡ። በተቃራውን ደግሞ የሙስሊም ስጋ የክርስቲያን ስጋ እንዴት ትበላለህ የሚል ሙስሊም ለክርስቲያኖች እንደዚህ ልጆች አድገው እንዴት ነው ጤነኛ የሚሆኑት? እኔ በጣም የሚገርመኝ ነገር የክርስቲያን ስጋ የእስላም ስጋ የሚባላል እንዴ? በሬ እንዴት እስላም ይሆናል? በሬ እንዴት ክርስቲያን ይሆናል? እንዴ ስጋ እስላም ነው እንዴ? ዶሮ እንዴት አይነት ጉድ ነው ይሄ? እኮ ከፍጥረት ስርዓት ውስጥ የሚጋጭ ነገር እኮ ነው። ዶሮ እስላምም ክርስቲያንም አይደለም። ዶሮ ነው እንዴ? በጣም እኮ ነው የሚያሳፍረው። ልጆቻችን ነገ ከማን ጋር ትዳር እንደሚመሰርቱ፣ ወዳጅነት እንደሚመሰርቱ፣ ጓደኝነት እንደሚመሰርቱ አናውቅም። እኔ እኮ የእኛ ሀገር እኮ ችግር ብዙ ስለሆነ ምኑን ቀርፈን እንደምንጨርሰው ትንሽ ልብ ያደክማል። አሁን በቀጣይ ትውልድ ይሄ ነገር አያልፍም እየጠን እንደዚህ አድርገው ልጆች የሚያሳድጉ ሰዎች አሉ። ጤፍ እንዴት እስላም ነው? ጤፍ እስላም ነው? ጤፍ እስላም ካልሆነ ጤፍ ክርስቲያን ካልሆነ በምን ሂሳብ ነው በግ እስላምና ክርስቲያን የምትሆኑ? በግ ነው። በግ ደግሞ አርዶ መብላት ነው በቃ። እንዲህ እና የኛ መከራችን በዛ በጣም። በተለይ እኔ ሃይማኖቶች በሙሉ ኢትዮጵያ ውስጥ ያሉ ሃይማኖቶች ተሰብስበው አንዳንድ ነገር አፕዴት ማድረግ አለባቸው። ይሄ ለዚህ ዘመን በዚህ ጊዜ አይሰራም። እንግዲህ ድሮ የነበሩት አባቶቻችን እናቶቻችን እንደዚህ አድርገው ሊሆን ይችላል። ይሄ በዚህ ዘመን ግን ኋላ ቀር አስተሳሰብ ነው ብለው እያንዳንዱ ሃይማኖታቸውን እያስተካከሉ መቅረፍ አለባቸው እየተነጋገሩ እንጂ ልጆቻችን ማንን እንደሚያገቡ አናውቅም። ከማን ጋር ጓደኝነት፣ ትምህርት፣ ስራ እንደሚያጋጥማቸው አያውቅም። ስለዚህ ሃይማኖት በየግላችን የምናራምደው ነገር ሆኖ በጋራ ደግሞ ሊያስቀጥሉን የሚችሉ ነገሮች ላይ ደግሞ ፎከስ አድርገን መስራት መቻል አለብን እና የሌለ ነገር እንዳለ አድርገን እየፈጠርን እንዲህ አይነት ስቃይ ውስጥ በ21ኛው ክፍለ ዘመን መግባት አሳፋሪ ነው በጣም። እና አዲስ አበባ የምትኖሩ ወጣቶች ቲክቶክ የምትጠቀሙ ብሉ፣ ያገኛችሁትን ብሉ። የእስላም የክርስቲያን የሚባል ምግብ የለም። ይሄ ኢትዮጵያ ውስጥ ብቻ ያለ ድንቁርና ነው። ምግብ ነው። እኔ በጣም እኮ የሃይማኖት በጊዜ ሀግ ካልተባለ እየከፋፈለ ሁሉን ነገር መንፈሳዊ እያደረገ እርስ በርስ እንዳንቀራረብ እንዳንገናኝ ሊያደርገን ይችላል። ስለዚህ ነቃ ማለት አለብን፣ ማሰብ አለብን፣ አእምሯችንን መጠየቅ አለብን፣ መንቀሳቀስ አለብን።
የሆነ የማይሆን ነገር ከሆነ አንዳንዱን ደፍረን መናገር፣ ሌላው ቢቀር እንኳን ራሳችን ለዛ ስርዓት ማስገዛት የለብንም። እኛ እንዴ የብድ ተብለናል፣ ወጥተናል፣ እንተነፍሳለን፣ ስለ እናንተኛ እንሰደባለን። አትሊስት አደባባይ ወጣችሁ ባትናገሩ በውስጣችሁ ለእንደዚህ አይነት ነገር ቦታ መስጠት መቻል የለባችሁ። ሰው ሰው ነው፣ በግ በግ ነው፣ ጅብ ጅብ ነው። የሰው ዘር አንድ ነው፣ የበግ ዘር አንድ ነው፣ የውሻ ዘር አንድ ነው። ይሄ በጭራሽ የእስላም በግ፣ የእስላም ዶሮ፣ የእስላም ጤፍ፣ የእስላም ሰው የሚባል የለም። ሰው ሰው ነው፣ በግ በግ ነው፣ አውሬ አውሬ ነው። የምን ሆናችሁ ነው? መልካም ቀን።